ወደ አኺራ ለሄዱ ቤተሰቦቻችን አጅር ለማቀበል ተብሎ ቁርአን መቅራት ወይም ማስቀራት አይቻልም አይደርስም የሚሉ ሰዎች በሞቱ ቤተሰቦቻቸው ስም ሐጅ ወይም ዑምራ አድርጉላቸው ይደርሳል ሲሉ ሰማሁኝ። ሁለቱም የሌላ ሰው ስራ ከሆነ እንዴት አንዱ ይደርሳል አንዱ አይደርስም ይባላል? ናብራሩልኝ ትላለች። ሲህር የተደረገበት ሰው እንዴት ነው ከዛ ሲህሩ የሚላቀቀው? ራሱን ከሲህር ለመከላከል አንድ ሰው ምን አይነት ጥንቃቄ ነው ማድረግ ያለበት ይላል። የደላላ ስራ ማለትም በኤጀንሲ ዙሪያ የሚሄዱ ልጆች ለደላላው ምን ያህል እንደሚከፍሉ አያውቁም እና ደላላው ጉዳዩን አስፈጽሞ የሚወስደው ገንዘብ ሐራም ይሆንበታል ወይ? መጠኑን ባያውቁትም በእርግጥ ግን ደላላ ገንዘብ እንደሚወስድ ያውቃሉ ይላል። ተስካር የሚባል ፕሮግራም አላቸው ክርስቲያኖች እና ያንን እዛ ፕሮግራም ላይ መገኘት እንዴት ይታያል ይላል። ብስሚላህ ራህማን ራሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። እንዴት ክብራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን እናንተ መድረሱን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። አልሐምዱሊላህ እንዴት ናችሁ? አልሐምዱሊላህ ረቢል ዓለሚን። ዛሬም ኢንሻአላህ የተለያዩ ጥያቄዎች መጥተዋል ወደኛ እናቀርባቸዋለን። ወደ መጀመሪያው ጥያቄ ስናልፍ በ07 መጨረሻው 18 የተላከልን ጥያቄ ነው። ኢክራም እባላለሁ ካለችም በኋላ ወደ አኺራ ለሄዱ ቤተሰቦቻችን አጅር ለማቀበል ተብሎ ቁርአን መቅራት ወይም ማስቀራት አይቻልም አይደርስም የሚሉ ሰዎች በሞቱ ቤተሰቦቻቸው ስም ሐጅ ወይም ዑምራ አድርጉላቸው ይደርሳል ሲሉ ሰማሁኝ። ሁለቱም የሌላ ሰው ስራ ከሆነ እንዴት አንዱ ይደርሳል አንዱ አይደርስም ይባላል? ናብራሩልኝ ትላለች። ብስሚላሂ ራህማኒ ራሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። አስአሉላህ ተዓላ አን የጅዐለ ኒያቲና ኻሊሰተን ሊወጅሂሂል ከሪም ወአን ዩወፊቀና ሊማ ዩሒቡሁ ወየርዳህ ኢነሁ ዐላ ኩሊ ሸይኢን ቀዲር። ያው ይሄ ጥያቄ የሚመለከተው ከልካዮቹን ነው። እንዴት ሊሉ ቻሉ ሳይሆን እኛ ያሉበት ነገር ያሉት ውድቅ መሆኑን እንደ ሸሪዓ እንደማያስኬዳቸው ነው የምናብራራው። ለምን ይሄ ይቻላል ለምን ይሄ አይቻልም ብለን ሳይሆን ሁለቱም ይቻላሉ ብለን ነው የምናብራራው። ምክንያቱም የኛ አቋም ሁለቱም ይፈቀዳሉ የሚል ስለሆነ ማለት ነው። ከዚህ መነሻ ነው የምንነሳው። ያው መይት አንድ ሰው ከሞተ በኋላ በአህያዎች መጠቀሙ የዑለማዎች የጋራ አቋም ነው። وفي دعاء الأموات وصدقاتهم منفعة أو في دعاء الأحياء وصدقاتهم منفعة للأموات يا أحياء بهيوت ያሉ ሰዎች የሚያረጉት ዱዓ የሚያረጉት ሰደቃ ለሙታኖች ይጠቅማቸዋል ነፍዕ አለው የሚለው ይሄ ዑለማው ኢስላም ቀደም ካለው ጊዜ ጀምሮ ይገልጹት የነበረው እንዲያውም የጋራ የሙስሊሞች አቋም በእምነትም በኢዕቲቃዳዊ ጉዳዮች ውስጥ ራሱ ተካቶ ምንም እንኳን ይሄ ፈርዕ ጉዳይ ቢሆንም ነገር ግን ሁሉ የሚስማማበት ጉዳይ ስለሆነ የገጠሙበት ነገር ነው ተብሎ ተቀምጧል። ጧሐዊ ኪታባቸው ላይ አቂዳ ጧሐዊያ ላይ ጠቅሱታል። ይሄ ማለት አዲስ ፈሊጥ አይደለም፣ አዲስ መጤ ነገር አይደለም። ኢንማ ሙስሊሞች ሰለፈን ወኸለፈን የሚስማሙበትና የገጠሙበት ነገር ነው። ዱዓ አለ፣ ሰደቃ አለ፣ ሐጅ ማድረግ አለ፣ ዑምራ ማድረግ አለ፣ ሌሎችም ስራዎች አሉ። እነዚህ حتى الصوم من مات وعليه صوم صام عنه وليه ሰውየው ራሱ አይደለም የሰራው ሞቷል፣ ወደ አኺራ ሄዷል። ወልዩ ወይም እሱን የወልዩን ፍቃድ ያገኘ ሰው ሊጾምለት ይችላል። ነብዩ ናቸው ያሉት አለይሂ ሰላቱ ወሰላም። ከذلك
ያ ሰውዬ መጥቶ እናቴ በድንገት ሞተች እንደው ለው ተከለመት ለተሰደቀት يعني እንደው ብትናገር መናገር ይችላ ቢሆን ኖሮ እንደው ከሞቷ በፊት ይሄን ሰደቃ አድርጉልኝ ይሄን አድርጉልኝ ትል ነበረ አፈአተሰደቁ عنها ሲላቸው አንዳንድ ሐዲሶች ላይ ሴት ነች ጠያቂዋ ይላል ሌላኛው ላይ ወንድ ነው አፈአተሰደቁ عنها يعني ለሷ የሰደቃ ላውጥ አላተነ ሲላቸው نعم تصدق عنها ያሉት ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ሰደቃው ምን እንዳለ ከነብዩ ሐዲስ ነው የተረዳነው ሞቶ ጾም ያለበት ሌላው ሰው ሊጾምለት እንደሚችል ከነብዩ ነው የተረዳነው ዐለይሂ ሰላቱ ወሰለም እንዲሁ ደግሞ ሶላት ለጂናዛም ደግሞ ይሰገድበታል وهذا ليس من فعله انما من فعل غيره እሱ የሰራው ሳይሆን ሌላ ሰው የሚሰራለት ስራ ነው ይሄው ሶላት الجنازه غائب ከሆነ ደግሞ ሶላት الغائب ተብሎ ያው ጂናዛ ነው ግን غائب የሆነ ጂናዛ ተብሎ ይሰገድበታል حجና ዑምራ فقهاء الإسلام بتقرأ لا يرجعوا سنجرنا من مات وقد وجب عليه الحج يحج من ماله كجنزبو حج درجة سوية وجبوا بتاع الحج زي بميكتلو عمت قدي لم كت عمت قدي لم إياه زجي موت قدمونا موت كان له استطاعة زادنا راحلا نبرو أجين طول حج مية رقبة عكم نبرو من يعني تصو يخرج من ماله أجرة الحج والعمرة كجنزب لا يحجنا عمرة جنزب يوطال كنا كما كفافل وفيته ودا ورس كما جبات وفيت واجب هونو كجنزب لا يالو حقوش جنزب لا من تلتلو حقوش يوطالو كان الزاوست عنده حجنا عمرة من يحج عنه غيره زمر له نشلال بعد له نشلال يا بزا جنزب وجه الشفن لتنا يا سوهيدو حج يرجلتل يهنن حج السراس يسرّاو سايهون ليلا سو سرتو تطقمال وهكذا صلاه الجنازه مسر لم يسجد يالو እኛና እንሰግደን ዱዓ እናደርግለት ጾሙም ልክ እንደዛው ሐዲስ ላይ እንደመጣው ሰደቃውም ልክ እንደዛው ዱዓኡም استغفارም الصلاه على النبي ሌሎችም انواع من الخيرات እዚህ ውስጥ ይገባሉ ስለዚህ ዝም ብለው ሐዲሱን ያለ ቦታው መጥቀስ አንድ ሰው ከሞተ በኋላ ማይጠቀም አድርገው የሚገልጹ ሰዎች ተሳስተዋል ስተታቸው በጣም ጭፍን የሆነ ስተት ነው ሐዲሱ አልገባቸው اذا مات ابن ادم انقطع عمله الا من ثلاث صدقه جاريه او علم ينتفع به او ولد صالح يدعو له ይሄ ሐዲስ ረሱላህ ሰለላሁ ዐለይሂ ወሰለም የተናገሩት ከሞት በኋላ ስለሚጠቅሙ ስራዎች ሰውየው ቀድሞ ሰበብ ሆኖ ሊሰራቸው የሚገቡትን ቢሞት እንዳይቋረጥበት የሚያስቀጥላቸውን ነገሮች ቀድሞ እንዲዘጋጅ ሐስ ያደረጉበት ነገር ነው መልእክቱ ራሱ መጀመሪያ መረዳት ያለብን እንደዚህ ሐዲሶች የሚጠቀሱት ሰደቃ ጃሪያ ላይ ጥሩ ልጅ ማፍራት ላይ እነዚህ የመሳሰሉት ጥሩ ነገሮች ላይ ነው ባቡ ራሱ የሚነሳው እዚህ ላይ ነው ረሱላህ ሰለላሁ ዐለይሂ ወሰለም ያመላከቱት ነገር አንተ የሞት ጊዜ በአንተ በኩል የሚመጣው ስራ ይቆማል ነገር ግን አንተ ሰበብ ሆነ የተከልከው ነገር ግን የማይቋረጥ ነገር ሲሆን ይቀጥላል ሶላትህ አንተ እስካለህ ድረስ መሰግደው ነው የሞት ጊዜ ያበቃል ጾምህ እስካለህ ድረስ መጾመው ነው የሞት ጊዜ በአንተ በኩል የሚሰራው ስራ ያበቃል ከሞት በኋላ ጾም የለ ሐጅ የለ ራሱ የሚሰራው ነገር የለ ሰደቃ ጃሪያ አርገህ ጉድጓድ ቆፍረህ ውሃ አውጥተህ ለደሃዎች ተጠቀሙ ብለህ ተህላቸው ብትሄድ መድረሳ ሰርተህ መርከዝ ሰርተህ የዲን ማዕከል ሰርተህ ቁርአኖችን አሳትመህ የሚያስፈልግበት ቦታ ላይ የዒልም ኪታቦችን አሳትመህ ዒልም እንዲማሩበት አድርገህ ለደሃ ማረፊያ ለሙሳፊር መጠለያ ሰው ሲመጣ ይቸገራል ሙሳፊር ማረፊያ ያጣል ብርድ ይመታዋል ብለህ ማረፊያ ቦታዎች ላይ ሰዎች እስቲራሃ የሚያደርጉበት ቦታ ላይ በነፃ ሰዎች ሙሳፊሮች ይረፉና ይሄዱበት ብለህ ሰርተህ እንደዚህ አይነት ሰደቃ ጃሪያ ቀጣይነት ያለው ሰደቃ ካደረክ ግን ቀብር ገብተህም ስራ ይጎርፍልሃል ያሉ ነብዩ አለይሂ ሰላቱ ወሰለም እንጂ መይት ከዚያ በኋላ የሚጠቀመው ነገር የለም ይያሉ አይደለም የሚጠቀም ባይሆን ኖሮማ ሶላተል ጂናዛ ማይሰገድም ነበር ለምን አይጠቅሙም አልይባል ነው በቃ مثال أولد صالح يدعو له تبالا انجي بعدم زمد ما رلم يتبالا ورا الحديث لا يالو صدقة جارية صلاة الجنازة رلم يليال أو علم ينتفع به راس يشارن ويستمر علمنا مثال ثاني الصلاة زنيو حديث لا يكون إلا مثل هنا حديث بتشنيا حديث أدرجو
በቃ ምንም ነገር መይት አይጠቀምም ሟች በፍጹም ማይጠቀምበት ነገር ነው ማንኛውም ሰው የሚሰራለት ስራ ብሎ ለመዝጊያ ሐዲሱን መጠቀም አግባብነት የለው ለምን ነብዩ አለይሂ ሰላቱ ወሰለም በዚህ ሐዲስ ማስተላለፍ የፈለጉትን መልእክት ያልተገነዘበ ሰው እንደዚህ የሚለው የሐዲሱ መልእክት ብዙ ስራዎች እሱ ይሰራቸው የነበሩት ይቆማሉ በሱ በኩል የነበሩ ስራዎች ነገር ግን እሱ ሰርቷቸው ማይቆሙ አንድ ተክሏቸው ልክ እንደዛ ሁሉ የሚያፈሩ ስራዎች ግን አሉ እነዚህን አትርሱ ይያሉ ነው እንደ ሰደቃ ጃሪያ እንደ ዒልም እንደ ልጅ ደግሞ ጥሩ ልጅ አፍርቶ መሄድ እንጂ በፍጹም ሟች አይጠቀም በቃ ምንም ነገር የለም ይያሉ አይደለም ለምን እሳቸው ራሳቸው ናቸው በተረጋገጠ ሐዲስ ተሰደቀ عنها ያሉት ለናተ ሰደቃ አድርግላት ያሉት እሳቸው ራሳቸው ናቸው ሶላት الجنازة ያስተማሩት ፈርድ እንደሆነ ግዴታ እንደሆነብን የነገሩን እሳቸው ናቸው ከሳቸው ሸሪዓ ነው ለሞተ ሰው ሐጅ ማድረግ የተወሰደው ለሞተ ሰው ዑምራ ማድረግ የተወሰደው ለምንድነው የሚፈልጓትን ብቻ ቁንጽል አድርገው ወስደው የሆነውን ፈቅደው የሆነውን ደግሞ አይሆንም አይቻልም ይሉት እንደዛ አይደለም በትክክል ከተከደ እስኪ ሰደቃ የሚከለክል ነገር ንገሩን ቢባሉ አንድ ማስረጃ የላቸው ሁሉ የሚያወሩት اذا مات ابن ادم انقطع عمله ይለውን ነው ተከችን ይጠቅሷል ታዲያ ምን ነው ሐጁ ጋሳ انقطع عمله አላላችሁም ወይ ዑምራው ጋሳ ለምንድነው የምትፈልጓት ቦታ ብቻ የምትገለገሉባት እንጂ ያመጣችሁ ያለ ቦታዋ በቂያስ በምንም አያስኬዳቸው ስለዚህ እና ያለና ሰዎች ቁርአን ሲቀራላቸው ይወጀኑ ጁኑኑሁም አንዳንድ ሰዎች በቃ እብደታቸው የሚነሳባቸው ሰዎች አሉ አላህ ይጠብቀን በቃ ልክ በከባድ ሙንከር እንደተሰራ ሽርክ እንደተሰራ ሁላ የሚቀራውን ሰው ለመደብደብ ሁላ የሚነሱ ሰዎች አሉ አላሁ አክበር ኸምርን ዝሙትን የመሳሰለውን እንደዚህም ሲያወግዙም አይታዩም እንደው በተግባር ሲታዩ እዚህ ላይ አይናቸው ይቀራል በቃ እንዴት ሆኖ ነብዩ ያላደረጉትን ነገር እንደዚህ ይላሉ ማስረጃ እንኳን ሲሰጣቸው ለመቀበል ፈቃደኛ አይደሉም ከሚነ الصحابه اوصى بقراءه بعض الايات او بعض السور عند قبره كالصحابه يعني قبري ጋር ቀሩልኝ ብለው እኮ አደራ ያሉኩ አሉኩ ከዚያ ባሻገር ደግሞ እንደ ታቢዒም ስንመጣ አትባዑ ታቢዒን አዓዳቱ المسلمين ከዚያ የወረሱት ምርጥ ልማድ ስናይ ሐበሻ ላይ በጣም ያሳዝነኛል አንዳንድ ጊዜ ከኋላ የመጡ ሰዎች ጨፍን የሆነ አስተሳሰብ ይዘው እስካሁን ዲኑ የነበረበትን አካሄድ ሙስሊሙ የነበረበትን አካሄድ በቃ ውድቅ እንደሆነ ደሊል የሌለው እንደሆነ ማስረጃ የሌለው እንደሆነ አርገው ፍልቅልቅ አርገው ሲሄዱ እናንተ ናችሁ በቃ የተከፈተላችሁ የታያችሁ ሌላው ተሸፍነውበት አክثر من 1000 سنه የነበረው ሙስሊም ያልታየው ነገር እናንተ አሁን በአዲስ መልክ ታያችሁ በራላችሁ እንደው ምን ተብሎ ነው የሚወሰደው አሁን እንዲህ አይነቱን ነገር እነዛ ሰዎች በጣም የተሳሳተ ጨለማ ላይ ነበሩ እነሱ እንደዛ ከነበሩ ለእናንተ ከየት በኩል መጥቶላችሁ ነው እስኪ እንደው ሐቁን አወቅ ነው ያላችሁት እና ይሄ خطير ነው በጣም አደገኛ ነው እንደ ኢማም አህመድ ኢብኑ ሐንበል ቀብር ጋር ሲቀራ አይተው ከዚህ በፊትም ተከሰነዋል ይሄን ነገር መጀመሪያ እኔ ከሰለፎች በቀጣ ከሳቸው ከሰሟቸው ሰዎች እንግዲህ ይሄን ነገር ስላላገኙ አትቀራበሉት ብለው ከዚያ በኋላ ሰው መጥቶ እከሌ አንተ ጋር ምንድነው ሲቃ ነው እከሌስ ሲቃ ነው እከሌ ከከሌ ሰምቻለሁ ብሎ እስከ ሱሐባ ጋር ደርሶ መቀራቱ የሚፈቀድ መሆኑን ነገራቸው ሂዱና ቀራበሉት አሉ ኢማም አህመድ ኢብኑ ሐንበል ተመለሱና ያን ሰውዬ ቀራበሉት ብለው ፈቀዱ يعني እስኪ ደርሳቸው ድረስ ቆም አድርገው ነበር ያልደረሰኝ ነገር እኔ አድርጋለለም يعني ያላዩትን ነገር አድርጉ ከማለት ይቆጠቡ ነበር ተውት እስኪ ረጋገጥ ድረስ የተረጋገጠላቸው ጊዜ ግን ቀራበለው ይሄ እንግዲህ ከኢማም አህመድ በተረጋገጠ ሰነድ ነው የሚዘገቡ እንዲህ አይነቱ ኢማም አህመድ እንከተላለን የሚሉ ሰዎች ሆነው በአንድ በኩል እነሱ መዝሐብ የለሽ ናቸው በሐቂቃው ግን እንደው ዝም ብለው ሲሸፋፍኑ እኛ አህመድ ኢብኑ ሐንበል እንከተላለን ኢማሙ ሱና ናቸው እንዲህ የሚሉት ነገር አላቸው እንደዛ ብለው እንደገና ይخلፏቸዋል ለምን ተخلፏቸዋላችሁ ቂራአቱል ቁርአን እኮ በረካ ያለው ነገር ነው ሰዎች ቀብር እየቀበሩ ወሬ ማውራት ይችላሉ ይባል ሙባህ ነው የሚለው ሰው ተነስቶ እንዴት ነህ ደህና ነው ይያለ
ነገር ግን እንደው አፍضل እንደው ኢዕቲባር ቢያረጉ በሞቱ ናም ይላል ሰው አሁን እነዚህ ሶደቃ ቂራአቱል ቁርአን የሚከለክሉ ሰዎች ወሬስ ብትላቸው ወሬ ክልክል አይደለም ነው የሚሉት እኮ አላሁ አክበር ቁርአን መቅራት ክልክል ሆነ ወሬ ማውራት ግን ፍቁድ ሆነ እንደው ቁርአን በቁርአን ኢንሺጋል መሆኑ ብቻውን እየቀበርን ያለ በቁርአን መሽጉል መሆናችን ቁርአን መቅራታችን ብቻ የሚያስገኘው ጥቅም አለ አዎ አንደኛ የቂራአ አጅር እናገኛለን እኛ ሁለተኛ ሰኪና ይወርዳል እዛ ቦታ ላይ እዚያ ቦታ ላይ ሰኪና በመወረዱ እዚያ ቦታ ላይ ረህመት በመወረዱ መይቱ ይጠቀማል ቦታዎች እኮ በሚሰራባቸው ስራዎች ክብር ያገኛሉ ያ ቦታ እሱ ጋር በሚደረገው ዒባዳ በጥሩ ስራ ያ ቦታ የሚያገኘው በረከትም አለና ይሄን ነገር እንኳን ማየት ተስማቸዋል ይሄ የመጨፈን እና በቃ ድፍን ያለ አላህ ይጠብቀን ይሄ እንጭላንጭል የሚያይ ሳይሆን ሙሉ ለሙሉ ድፍን ያለ ውር ማለት ነው እንዲህ አይነት እይታ ነው ያላቸው ሐቂቃውን ቢያውቁ ኖሮ ረሱላህ ሰለላሁ ዐለይሂ ወሰለም እኮ እርጥብ የዘንባባ ዝንጣይ ቀብር ላይ ተክለዋል እኮ ምንድነው ለምን አደረጉ ሲባል ምክንያቱም ተስቢህ ያደርጋሉ እነዚህ ዝንጣዮች ሁለት ቦታ ሰንጥቀው የተከሉት لعله يخفف عنهما عن صاحبي القبر ما لم ييبسا እነዚህ እርጥብ እስካሉ ድረስ ውስጥ ያሉ ሰዎች ቅጣት ይቀንስላቸዋል በምናቸው بتسبيح العسيب الرطب እርጥብ ሆኖ የዘንባባ ዝንጣይ የዘንባባ ዝንጣይ ተስቢህ አድርጎ መይቱ የሚጠቀም ከሆነ الإنسان المحترم مسلم هنا سو زابوت عليه هنا تسبيح بيارق تهليل بيارق ذكر بيارق القرآن بيقرأ لا شك له علماء من يوتر الطريق لم تقم يقنيال أنا نوش لما شلوا لك من ينالو نيات بمنا وكان الزاوست يالو سو يتقطعون إلها إيه خاصة بالنبي لها عليه الصلاة والسلام قال لا أحد من العلماء قال هذا كعلماء أندم على لم هي النبي بتشام يارقوتنا على له عندهم علماء الإسلام يستحب غرس الشيء الأخضر النبات الأخضر على القبر نيالوت أخذا من فعل النبي صلى الله عليه وسلم نبي قدوانه كان نبي سرع بماز ارتب نجرن قبر لا يمتكل يودد حل قدم ساتشال سروتنا سلام على يالو ነበር አሁን ደግሞ ሰርተውት ደግሞ እሳቸው ብቻ ናቸው ይላል ደግሞ ሲፈልግ ሊገደው ሲፈልግ ደግሞ እሳቸው ብቻ ይላል እንዲህ አይነት መሽራለክ ማለት ነው ሐቅ ላለመቀበል የሚደረግ እንዲያውም ዑለማዎች በዚህ በቅጠሉ ተስቢህ የሚጠቀም ከሆነ ሙስሊም በሚቀራው ቂራአ ደግሞ የበለጠ ነፍዓለ ብለው ነው ያረጋገጡት አሁን የኔ ወሬ እንዳይመስል ይሄን ነገር ዑለማው እስላም ናስ አድርገው فبالأولى قراءة المسلم القرآن عند القبر بلون يفتنا نحن بميقبا مرلات يسفلقال سلازي ليونتي اللون هذا الشيء يستنيا تيجي يعني حجنا عمرون أو يقرمال عنده ملساتشو قرموات نيا عندنا بررانا عندنا يسويش ميسمو كون عندنا يسمونه حجنا عمره ويتشال على يدرسال بلو هي السا هي جنا يدرسم እና አንድ ከዚህ ፊት የተቀስኩት ክስተት ነበርና አንድ የሆነ ቦታ የተከሰተ ነገር ነው ወላጃቸው ሞቶ ሰዎቹ ወደዚያ ያዘነበሉ የሙሐመድ ቢን አብዱል ወሃብ ተከታዮች ናቸው ጭፍን ያሉ ናቸው ተዓዚያ የመጣ ሰው ከአዕظم الله ذلك ያለ ወይ ምን ነገር ያለ መሄድ ብቻ ነው ፍለው ቁጭ ብለው ፋቲሃ መቅራት አይቻልም የሚሉት እነሱ አቅሉ ላይ خبل ነገር ትንሽ ነክ ነገር ሰው መጣና ያው በተለመደው አደረረገ እዛው ሀገር ላይ ይባለው الفاتحه አለ ያው ፋቲሃ ንቅራ ነው ሲል አንዱ ተነሳና ይሄ የሟች ልጅ አይደርስም ፋቲሃ አይደርስም ብሎ አይቀርም አለ ከዛ ይሄ ትንሽ በሽተኛም ስለሆነ አምሮ አባቱን ረገመበት እንዴት አባቴን ትረግምብኛለህ ብሎ ከዛ ዞር ያለው ሰዎች አያችሁ አላችሁ ትንሽ ንክ የሆነው ሰው رجمان يرسل فاتحة جنا يرسم ماله يشوف هي سوي كترجم يرسبتال كتكرر لكن دعاء يدرج لكن يرسم انقدي عندي يتنكر راسه يرسبت النجر هند زينة وتشوت يعني أنا نبايعه كذا يرسبتهم حقيقون على وقتهم معناون بالنص الرداد النبي وعرف له كتب من نيل ويل نجر على باتشو سو ميام تطبت النزانو أنجمر ما كنزم عندنا نسوا بزي الشودال يمونيان هي سوي يالنيالو
በቃኛ ዲን እኮ ነው ዲን ደግሞ ከነብዩ ይወሰድ ነው ምን አስጨመረ ነው የሚለው ነብዩ ያሉትን መች ተረዳህ አንተ እንደው ጨመር ከቀነስ ለመባል ራሱ እኮ ገና አልተገነዘብከውም የሳቸው ንግግር የተረዳ ሰው ዑለማዎቹ አካቢሮቹ እነዚያ በትክክል የተገነዘቡት ይሄ ነው መንገዱ ብሎ አሳይተው አንተ ግን በድፍንና በጭፍን አምሮ አላረጉትምና አላረግም ስትል አለማረጋቸው ራሱ አጣቀም አንተ ካደረጉት ውስጥ የሚመዘዙ ነገሮችንም አጣቀም ይሄ ጥበት ነው የአምሮም የማሰብም ጥበት ነው አላህ ያስፈላቸው ሱብሃንአላህ ይሄ ሰውን ሌላ እንትን የሚሉበት ልክ ተውቂፊያ የሚሉት እንትን አላቸው ኢባዳ ነገሮች ማለት እንትን ያላቸው ነገሮች ናቸው ምንድነው የሚባለው በአማርኛ ተውቂፊያ የሚለው በቃ ወሰን ገደብ ያላቸው ነገሮች ናቸው እነሱ ሲሰሯቸው ካየን ነብዩ ሲሰሩት ካየን ይህንን ህግ ከየት ነው ያመጡት ተውቂፊያ ነው የሚለውን ህግ ከዚህ እዚህ ውስጥ ያመጡበት ምክንያት ምንድነው እሱ ቃዒዳው በእነሱ ያለ ቦታው ማስገባታቸው ነው ኸጠሩና ችግሩ ለምሳሌ እኛ ሶላትን አምሩ ሶላት አምስተውቅ ሶላት ለምሳሌ ተውቂፊ ነው እንዳለን የጾም ጉዳይ ተውቂፊ ነው ይባላል እነዚህ ነገሮችን ተውቂፊ ነው ስንላቸው ምን ማለታችን ነው የተደነገገልን አምስተውቅ ሶላቶች ናቸው እያንዳንዱ ደግሞ ረካዓቶች አሉት ባለ 2 ረካዓ አለ ባለ 3 አለ ሶስቶቹ ደግሞ ባለ 4 ረካዓዎች ናቸው እነዚህ ላይ እኛ ስድስተኛ ሶላት መጨመር አይቻልም ረካዓዎቹን ሁለቱን 3 ማድረግ አይቻልም አራቱን 5 ማድረግ አይቻልም ሶስቱን 4 ማድረግ አይቻልም ሁሉንም በተቀመጠለት መልኩ ነው የምናደርገው ለምን ይሄ በወህይ የታዘዝነው ነገር ስለሆነ የሶላትን የግዴታ መጠን በዚህን ያክል ብለን እኛ በአእምሮአችን መድረስ ስለማንችል አላህ ነው ይሄን ያክል ብሎ የደነገገልንና ማይታለፍ መስመር ነው ጾም በረመዳን ነው የሚጾመው በአመት አንድ ጊዜ አንድ ወር ነው ግዴለም ሸዋልንም ጨምረን መጾም ግዴታ እናድርገው እንስማማና ተብሎ መቀየር አይቻልም ሐጅ ግዴታ የሚሆነው በአመት አንዴ ነው ከዚያ ውጪ ሌላ ግዴታ አይሆንም ሰውየው ካበላሸው ቀዷ ማውጣት አለበት ይታወቃል ከዛ ውጪ ግን ዋጂብ አይሆንም በቃ ይሄ ነው ተውቂፍ ማለት በተቀመጠለት 5 ነው የተባለከውን 5 ብለን መውሰድ በአመት አንዴ የተባለውን በአመት አንዴ ይሄን ያክል ነው መጠን ዘካት ዋጂብ ይሆነው ከተባለ ይሄን ያክል ነው ዋጂብ ብለህ አንተ ከወጀው በላይ መስጠት አትችልም ዋጂብ ብለህ ሰደቃ ብለህ ግን መስጠት ትችላለህ እነዚህ ነገሮችን ተውቂፊይ ናቸው የተባሉት ነገሮች ደበላልቀው ያለ ቦታው አስገብተው ሌሎች استحسان የሆኑ ሸሪዓችን መልካም ነው ብሎ የሚወስዳቸው ጥሩ ስራዎችን መገደቢያነት አደረጓቸው الإمام الحافظ ابن حجر العسقلاني أحمد ابن حجر العسقلاني من يلالو كنبي صلى الله عليه وسلم إقرار يتقنين نقر وسدو عند الصحابي كنبيه على يسجده كركوع كناسلو سمع الله لمن حمده سلو نسو ربنا لك الحمد حمدا كثيرا طيبا مباركا فيه على كذا ከጨረሱ በኋላ ማን ነው ይሄን ያለው ሲሉ እኔ ያላቸው ምን ያሉ ተሳቸው 30 ምናምን መላእክት ተሽቀዳደመ አንተ ያልከውን ለመጻፍ ايهم يكتبوها اول يعني የቃሉ በጣም ምርጥነት ማለት ነው ወደውለት አጸኑለት እሳቸው ይሄንን በላላሉትም ከሩኩዕ በኋላ ይሄንን በላላሉትም ምን አሉ الحافظ ابن حجر ይሄንን ሐዲስ ይዘው ከዚህ የምንገነዘበው يعني استحباب استحداث الدعاء والأذكار كنبي عليه الصلاة والسلام كتجنيت ليلة يهونو دعاء أذكار استحداث مارج فقود دهونا ما صيانه إيه توقيفينا على لوم من بروها أمر يالله نزا أذكياء بتأم فطناء يهونوا بعلم قداي طلق يهونوا بحر يهونوا علماء أي نبيو انديت تشمر الله على لوتم أنا لوتم كون نبيو أني على الكتن يا لاستمر الكتن على لوتم كون مسكين نزي سويش توقفي من النجر
ለምን እዚህ ጋር አላስገቡትም? ተውቂፊ ቢሆን ኖሮ እኮ ኢቅራር ይባል ነገርም ላይኖር ነው በቃ። ምክንያቱም እኔ ሳልልህ እንዴት ትላለህ? ማን ደፋር አደረገህ ነበር የሚባለው? ማን ተዳፈር አለህ ነበር የሚባለው ከመጀመሪያው ነው። ነገር ግን አሉ ማለት ነው መጃሎች አሉ። በኢቅራር ያጸደቋቸው ነገሮች ረሱል አለይሂ ሰላቱ ወሰለም አይተዋቸው ያጸደቋቸው ነገሮች ከኔ እንዲሳሰሙ ብሎ አልተቆጡ። መልካምነታቸውን አይተው አጽድቀዋቸዋል። ወሃከዛ ይላሉ ዑለማዎች። ወሃከዛ ካስቀመጧቸው ቀዋዒዶች ጋር የሚገጥሙ ነገሮችን ኢስቲሕዳስ የሚያደርግ ሰው አይወገዝም። ተውቂፊ የሚባሉ ነገሮች ቅድም የጠቀስኳቸው ነገሮች ፈራኢዶች ማዕሉም ናቸው፣ የታወቁ ናቸው። እነዚህ ላይ ሌላ ፈሪዳን ጨምር። ሱነኖች ይታወቃሉ፣ ሙስተሐባቶች ይታወቃሉ። ከዚህ ጋር ደግሞ ቅያስ የሚደረጉ ነገሮችና እዚያ ውስጥ ሙንደሪጅ የሚሆኑ ነገሮች አሉ። እነዚያ ቢታከሉ በዑለማ ብሩህ እይታ የሚጨመሩ ቀዋዒዱን ህግጋቱን በጠበቀ መልኩ ስለሚሆን ረሱሉላህ ሰለላሁ ዐለይሂ ወሰለም ራሳቸው ካስቀመጡት መመሪያ የተወጣጣ ነው ተብሎ ተቀባይነት ይኖረዋል ማለት ነው። ተመልካቾቻችን የተከታተላችሁ የምትገኙት ጠይቁ ፕሮግራማችንን ነው። አሁንም እንደቀጠለ ይገኛል። ከአፍታ ቆይታ በኋላ ተመልሰን እንመጣና የቀሩ ጥያቄዎችን አብረን እንከታተላለን። ጠብቁ ኢንሻአላህ። ተመልሰናል። ተመልካቾቻችን የምትከታተሉት ጠይቁ ፕሮግራማችን ከሱና ቴሌቪዥን ነው። ኢንሻአላህ አብራችሁን ቆዩ። ላይ ጥያቄዎች አሉን፣ አብራችሁን ቆዩ በድጋሚ ኢንሻአላህ። ሌላው ወደ ዱባይ የተላከልን ጥያቄ ነው። ዶክተር ምንድነው የሚለው? ሰላም አለይኩም፣ ሲህር የተደረገበት ሰው እንዴት ነው ከዛ ሲህሩ የሚላቀቀው? ራሱን ከሲህር ለመከላከል አንድ ሰው ምን አይነት ጥንቃቄ ነው ማድረግ ያለበት ይላል። ያው ሰው በአላህ ሱብሓነሁ ወተዓላ ጥበቃ ውስጥ እንዲሆን ሰበቡን ከሱ በኩል ማድረግ ያለበትን ሰበብ ማድረስ ከሚለው እንነሳና አላሁ ተዓላ ሐፈዛ የሆኑ መላኢካዎችን ለኛ አድርጎልናል። مع ذلك النبي صلى الله عليه وسلم تحصين እንድናረግ ጧትና ማታ ራሳችን ምን ጠብቅበትን በአላህ ጥበቃ ከለላ ውስጥ እንድንሆን ምን እናደርግበትን ዚክሮችና ዱዓዎች አስተምረዋል። ከነዚያ ውስጥ አንዱ ብዙ ከሚጠቅሷቸው ዑለማዎች ከሚያነሷቸው ዱዓዎች አንዱ ቢስሚላሂ الذي لا يضر مع اسمه شيء في الأرض ولا في السماء وهو السميع العليم ሚለውን 3 ጊዜ ማለት በጣም ትልቅና ጠቃሚ ዚክር ነው። እንዲሁም أعوذ بكلمات الله التامات من شر ما خلق የሚለውንም 3 ጊዜ ይሄንን መደጋገም። ከቁርአን ደግሞ አያቱል ኩርሲይን እንዲሁም المعوذات الثلاث ይሏቸዋል። ሱረቱል ኢኽላስንና ፈለቅን እንዲሁም ሱረቱን ናስን እነዚህን ሁሌ መቅራት ቢቻል በየሰላዋቱ አንዳንድ ጊዜ መቅራት። ሶላት ሰግደን ከጨረስን በኋላ ፈርድ ሶላት ሰግደን ስንጨርስ አንድ ጊዜ ቁል ሁወላሁ አሐድ፣ አንድ ጊዜ ቁል አዑዙ ቢረቢል ፈለቅ፣ አንድ ጊዜ ቁል አዑዙ ቢረቢን ናስ። መግሪብና ሱብህ ሲሆን ደግሞ ከመግሪብ በኋላና ከሱብህ በኋላ ደግሞ 3 ጊዜ ማድረግ። ኢኽላስንም ሙዓዊዛትንም 3 ጊዜ መቅራት። ይሄ በጣም ሙሂም ነው። ሌሎችም ዚክሮች አሉ ከነብዩ ሰለላሁ ዐለይሂ ወሰለም የተወሰዱ ከሲህር መጠበቂያ ከጂን መጠበቂያ እንደ አስባብ ደግሞ ሌሎች ከራሳችን ከምንጠቀማቸው ነገሮች ምን ተሰበሐ ቢሰብዒ ተመራቲን عجوة لم يضره في ذلك اليوم سحر ولا سم ولا سحر بلو الرسول عليه الصلاة والسلام صحيح مسلم لا يال حديثنا بطواتو كفل يعني من نقر سايبلا 7 عجوة تيمر فريوچن يبلا 7 فري تيمر يبلا سو يا ሁሉ ማለት تيمر ሳይሆን عجوة ነው عجوة المدينة ይባላል። ያንን ይበላ የዚያን ቀን
መርዝም ሆነ ሲሕር አያገኘውም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ትልቅ ሰበብ ነው። ይሄ እንግዲህ ለመጠበቂያነት ለመከለያነት ምናረጋቸው ናቸው። ከቤትም ስንወጣ ዱዓ አድርገን በጠዋት በተነሳንበት ሰዓት ላይ ፈጅር ሰግደን ተሐሱን ማድረግ፣ ሳንወጣ ዱዓ አድርገን መውጣት፣ በግራ እግራችን ከቤት መውጣት፣ ቢስሚላህ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ፣ በአላህ ጥበቃ ስር ያደርገናል። ቀኑን ሙሉ ኢንሻአላህ ተጠብቀን እንውላለን። ሌሎችንም አዝካሮች መጠቀም ነው። የተነካ ሰው ሳይደረሰበት ሰው ምን ያደርግ? ለሲሕር በጣም ትልቅ ነፍዕ አለው ከሚባሉ ነገሮች ውስጥ ወረቁ ሲድር ነው። ይሄ ሙጀረብ ነው። ወረቁ ሲድር የቁርቁራ ቅጠል ይሉታል፣ የሲድር ቅጠል ይባላል። እነዚህን 7 ቅጠሎች እርጥብ ቅጠሎች ያልተወጋጋ ያልተሰባበረ ሙሉ የሆነ 7 ቅጠሎች ይመጡና በድንጋይ ይጨፈጨፋል። ያኒ በድንጋይ ይቀጠቀጣል በደንብ እስኪልም ድረስ ማለት ነው። ከዛ በኋላ ውሃ ውስጥ ይደረግና ይቀራበታል። አያተል ኩርሲ ሙዓዊዛትና ኢኽላስ ይቀራበታል። 3 ጊዜ ቢቀሩበት መልካም ይሆናል። አንድ ጊዜ ቢቀሩም ይሆናል። ከዚያ በኋላ መጠጣትም መታጠብም ያኒ ገላውን ቢታጠብበት ለአንድ ቀን ለ2 ቀን ለ3 ቀን እንደዚህ ያከታተለ ማድረግ ኢንሻአላህ በጣም ትልቅ ጥቅም አለው ይባላል። ይሄ ሲድር የሚባለው ቅጠል ከዚያ አሻገር ደግሞ የተያዘው ሰውም ቢሆን ሙዓዊዛትን መቅራትና ኢኽላስን መቅራት፣ በተለይ ሱረቱል ፈለቅና ሱረቱን ናስን ደጋግሞ መቅራት ሰውየው ለራሱ ነፍዕ ያመጣለታል። ሲሕሩ ራሱ እንዲፈታ ያውና ቃልን ሐዲስ ላይ መጥቷል። ነብዩ ላይ ሰለላሁ ዐለይሂ ወሰለም ሲሕር ሰርተውባቸው ነበረ እና ሰይዱና ጅብሪል ዐለይሂ ሰላም መጥተው ያስተማሯቸው ሱረቱል ፈለቅን ሱረቱን ናስን እንዲቀሩ እሳቸውም ሩቅያ አድርገዋቸዋል ይባላል። ነብዩም ቀርተዋል ራሳቸውና ያ ነገር ለቋል፣ ተፈቷል። ያ ሲሕር ለመፈታት ምክንያት ነው። ራሳችን መቅራት የሚከብደን አንዳንድ ሰው በሲሕሩ ተእሲር ላይችሉላ ይችላል፣ መቅራቱ ሊከብደውላ ይችላልና ሌላ ደህነኛ ሰው አላህ የሚፈራ ሰው ሲር አለው ብለን የምናስብ ሰው በይነሁ ወበይነ አላህ ያኒ አላህ የሚፈራ አይነት ሰው ነው ተብሎ የሚታሰብ ሰው ጋር ወስዶ ያ ሰው እንዲቀራለት ማድረግ ያኒ ሩቅያ ሸርዕያ የሚባለው ማለት ነው። ሌሎች ሸሪዓ የሚኻልፉ ነገሮች ትተን ሸሪዓ ጋር የሚገጥሙ ነገሮችን አላህ የሚፈራ አደብ ያለው ያኒ የሑርማን ሐራምን ነገር ማይዳፈር ክልክልን ነገር ማይዳፈር ያኒ ብሎ አጅነብይ የሚነካካ የሚጨባበጥ ምናምን አይደለም፣ አይፈቀድም በሸሪዓ። ኸልዋ ለብቻው አጅነብይና እሱ ለብቻ የሚሆን አይደለም። ወይ ደግሞ አይፈቀዱ ነገሮች የሚናገር ሳይሆን ከነዚህ ነገሮች ራሱን የጠበቀና አላህ የሚፈራ ሰው ሩቅያ ቢያደርግላት፣ ሴትም ትሆን ይችላል ወንድ ሊሆን ይችላል። ሴት ከሆነች ኸልዋ በማይኖርበት መልኩ ብቻዋን ገብታ አይደለም፣ ሰው ሶስተኛ ሰው ማያቸው ሁኔታ ላይ ሆነው አይደለም። እነማ በዚህ አዳቡን በጠበቀ መልኩ ሩቅያ የሚያደርጉ ሰዎች በሩቅያ ሰበብ ብዙ መፋሲዶች ስለሚመጡ ነው። ያንን ተጀንብ አድርገው ደህና ሰው ፈልጎ ማስቀራት ነው። ኢንሻአላህ ፈውስ ይመጣል። በ0925 መጨረሻው 91 የተላከልን ጥያቄ ምንድነው የሚለው? ሰላም አለይኩም እንዴት ናችሁ? ጥያቄ ነበረኝ። የደላላ ስራ ማለትም በኤጀንሲ ዙሪያ የሚሄዱ ልጆች ለደላላው ምን ያህል እንደሚከፍሉ አያውቁም እና ደላላው ጉዳዩን አስፈጽሞ የሚወስደው ገንዘብ ሐራም ይሆንበታል ወይ? መጠኑን ባያውቁትም በእርግጥ ግን ደላላ ገንዘብ እንደሚወስድ ያውቃሉ ይላል። ያው እንዲህ አይነቱ ስራ የኡጅራ ስራ ነው፣ ኢጃራ ነው ከተባለ መለየት አለበት፣ መታወቅ አለበት። እነሱ ከዚህ ደላላ ከሚባለው ስራ ወይ ደግሞ ሰዎችን ውጭ ሀገር መላክ የሚባለው አይነት ስራ ምንድነው የሚጠቀሙት? እሱስ ምንድነው የሚሰራው? የሱ ስራ ድርሻ ምንድነው? እነሱ የሚጠቀሙትስ ምንድነው የሚለው መለየት አለበት። ሰራተኛና አሰሪን ማገናኘት ከሆነ ውጪ ካሉት ሰዎች ጋር ከስራ ከሚቀጥሩት ሰዎች ጋር ተነጋግሮ እንዲህ አይነት ሰው አመጣላችኋለሁ ስንት ከፍሉኛላችሁ ብሎ ወይ ደግሞ ለነሱ በነፃ የሚያደርግ ከሆነ እቺ መስራት የምትፈልገውን ስራ አገናኝሻለሁ ብሎ ሸሪዓው በሚፈቅደው መልኩ ነው። እኛ ሸርጡን ሌላውን ነገር ጠብቆ የዚህ ያካይሩ ብቻ ወሬ እናውራና ያኒ መሄዱ አስለን ይቻላል አይቻልም ራሱን የቻለ ጉዳይ ነው። አሁን ስላወሳሰዱ ሂደት እናውራ።
እኔ ስራ አገናኝሻለሁ ለኔ ይሄን ያክል ትከፍይኛለሽ ብሎ ተስማምቶ ከሆነ መርሐባ ይሄ በዚህ መልኩ ይሆናል። የታወቀ ኡጅራ ነው፣ የታወቀ ስራ ነው። ኢጃራ ላይ ስራው መታወቅ አለበት፣ ኡጅራው መታወቅ አለበት። ስራው ምንድነው? ደሞዙ ምንድነው? የሚሰጠው ምንድነው? ድፍንፍን ያለ ነገር አይቻልም። ለምን ነገ ያጋጫልና ብዙ ሰዎች ወደ ጸብ ውስጥ የሚገቡት ከሸሪዓ ጋር በሚስማማ መልኩ ስለማይሄዱ ነው። ሰው ሁላ እንደዚህ አይደል እንደሚያደርገው ብሎ ራሱን ሌላ ጣጣ ውስጥ ያስገባል። ሰው የፈለገ ቢያደርግ በአንተ በኩል እኔ አላህን ፈርቼ መስራት ያለብኝ እሰራለሁ፣ መተው ያለብኝ ተዋለሁ ነው የሚባለው። እሺ አንዳንዴ ነገሮች አንድ ላይ ድብልቅልቅ የሚሉበት ነገር አለ። ምንድነው? ቪዛ፣ ቲኬት፣ እነዚህ የመሳሰሉ ነገሮች የማረፊያ፣ የማሰልጠኛ፣ ምን ማድረጊያ፣ የጤና ምናምን ካርድ፣ ጤና ጥበቃ የሚሰጠው ወይ ደግሞ ጤና ሚኒስቴር የሚሰጠው ካርድ፣ የክትባት ካርድ የመሳሰለው የሚባለው ያን ሁላ ይሄንንም አረጋለሁ ይላል። የሚገዛውና የሚሸጠው ወይ ደግሞ በክፍያ ደረጃ በኡጅራ ደረጃ የሚከፈለውና ሌላ ደግሞ ግዢ ነው የሚባለው ነገር አብሮ ተዳኹል ያደርጋሉ። እነዚህ ነገሮች ይደበላለቃሉ። ምናልባት ሰውየውን እኔ እዛ ድረስ አደርሳለሁ የሚደረገውን ነገር ሁሉ አድርጌ እዛ ድረስ አደርሳለሁ ወይም የሚደረገውን ሁሉ አድርጌ እዚያ ቦታ የተቀጠረበት ቦታ አደርስሻለሁ ለኔ ይሄን ያክል ከፈይኝ ከሆነ ሁሉ ነገሩን ሸፍኖ አሁን የኡጅራ የኢጃራ ነው የሚሆነው። ምን አይነት ኢጃራ ነው? ያንን ሰው እዛ የማድረስ። ስለዚህ ትኬቱንም ራሱ ሸፍኖ ቪዛውንም ራሱ አስጨርሶ ሌላውንም ነገሮች ጨርሶ እኔ የምፈልገው ራሴን እዛ ቦታ ማግኘት ነው። ልክ የሐጅ መውሰድ ወይ ደግሞ ሐጅ የማድረግ ኢጃራ ነው የሚባለው። ሐጅ ለሰው ሲደረግ ቲኬት ይቆርጣል፣ የቪዛ አለ፣ የሆቴል አለ፣ ምናምን አለ። ያን ሁሉ ጠቅልሎ በቃ ይሄን ያክል ብር ሰጡኝ ለኔ እኔ ሐጅ አደርግለታለሁ ይላል የዛን ሰውዬ። ይሄን ያክል ብር ስጪኝ እኔ አንቺን እዛ ምሰሪበት ቦታ አደርስሻለሁ። ካንቺ የሚጠበቀው በዚህ ሰዓት እዛ ግቢ፣ እዚህኛው አውሮፕላን ተሳፈሪ፣ እዚህ ድረሺ፣ ይሄን ሰው አግኙ ማለት ነው። ምንሽን ነገር ማድረግ ብቻ ነው ከሆነ በሙሉ ፓኬጅ ተስማምተው ሙሉውን ነገር ይዞ እሱ የማድረሱን ነገር ይስማማል ማለት ነው። አለዚያ ኡጅራው ያልታወቀ ግራ የገባው ድብልቅልቅ ያለ ስራ ይሆናል። ስለዚህ ቲኬት ራስሽ ነው ቆርጨው ቪዛ እኔ ነገርሻለሁ ሄደሽ ከፍለሽ ቪዛ ይመታልሻል። ይሄን ታረጋለሽ ለኔ ያገናኘሁበት ከሰዎቹ ጋር ያገናኘሁበት ይሄን ያክል ብር ሰጭኛለሽ ከሆነ የታወቀ አንዲት ቁንጽል የሆነች ስራ ነች። ከዛ ውስጥ ያቺን ይዞ ተስማምቶ መስራት አለባቸው። ወይ ሙሉውን እንደዚህ ያረጋግሻለሁ ይሄንን ነገር አድርጊልኝ እኔ ይሄን ነገር አድርግልሻለሁ አሟልቼ፣ አሊያም ደግሞ ያው ሁሉም ዞሮ የኡጅራ ነገር ነው የሚሆነው። የሆነ የሚሸጥ የሚገዙ ነገሮች የሉበትም። ብዙ ጊዜ ሙዓመላ ላይ እንሳሳታለን። አሰራር ላይ ራሱ ላይ አንዳንዴ ቤታችንን ቀለም እናስቀባም። ይሄ እግረ መንገድ የተነሳ ነገር ነው፣ ማነሳው ነገር ነው። ቤታችንን ቀለም እናስቀባን መጣና ቀለም ቀቢው ባለሙያ ነው። እኛ ቀለም ማቅረብ ያለብን እኛ ነን። ስቶኮም ቻክም ምናምን የሚያስፈልጉ ነገሮችን እኛ እናቀርባለን። እሱ መቀባት ነው ሙያው። አንዳንዴ ምን ይደረጋል? የእጅህንም የምናምን ጨምራ እንደዚህ አንድ ላይ ንገረኝ የሚባል ነገር አለ። በቃ ሰውየው መገላገል ይፈልግና በቃ አንድ ላይ ስንት ነው ይሏል። ምንድነው አሁን ይሄ ግዢ ነው? ሽያጭ ነው? ምንድነው? መለየት መቻል አለበት። ለመለየት ውሎቹ ላይ ለብቻ ማድረግ፣ ይሄንን ቀለም ይሄን ያክል ጋሎን ያስፈልጋል፣ ይሄን ግዛልኝ በቃ ወክያለሁ። ይሄ የወክልና ስራ ነው። ስንት ነው ቀለሙ? ይሄን ያክል። የእጅ ስንት ነው? ይሄን ያክል። ለእጅ ይሄን ያክል ተስማምቻለሁ፣ መርሐባ በቃ ያችን ለይቶ መስማማትና ይሄንን በወክልና በፍላጎት የሚያደርገው ከሆነ በፍላጎት እንዲሰራው ማድረግ ይቻላል። እና እንዲህ አይነት የሽያጭና የኢጃራን ስራ አንድ ላይ ደበላልቆ ማድረጉ እንደ ሙዓመላ ማያስኪሩ ነገሮች አሉት። ሁለት የተለያየ ውል መፈጸም ስለሚያስፈልግ ማለት ነው። እዚህ ላይም እንደዚያ እንዳይሆን ወይ ሙሉን ጠቅልሎ እዚህኛው ላይ የሚሸጥ ነገር የሚገዛ ነገር የለውም። ኦሬዲ የትራንስፖርቴሽን ነገር ነው፣ ግዢም አይባልም። እሱም ሌሎችም ሰርቪሶች ናቸውና በዚያ የቲኬት የሚባል ያው ቲኬት ገዛ እንለዋለን እንጂ ኡጅራ ነው። ያም ራሱ ኢጃራ ነው፣ ወንበር መከራየት ማለት ነው። አውሮፕላኑ ላይ ይዞት እንዲሄድ። ቪዛውም ቢሆን ያው መንግስታት የሚያወጡት ህግ ነው። ያን ክፍያ ካልከፈለ እዛ ሀገር መግባት አትችልም ከሚለው አንፃር የሚከፈል ክፍያ ነው።
ግዢ የሚባል ነገር ስለማይገባ ይሄንን በዚህ መልኩ አስተካክለው ግልጽ በሆነ ሙዓመላ መስራት አለባቸው። የገቡ ሰዎች የተለመደ አሰራር አለና በዛ እንሄድ ሳይሆን ማذا يقول الشرع አሁን ጥያቄው እንዲህ አይነት ጥያቄዎች ቆንጆ ናቸው። ሰው እየሰራባቸው ያሉ ነገሮችን ቢሆን አንድ ቀን ቆም ብሎ እንዴት ነው እስኪ በምንኛው አካሄድ ነው የሚያስኪረው ብሎ መጠየቅ አለበት። መርሐባ በ0939 መጨረሻው 32 የተላከልን ጥያቄ ምንድነው የሚለው? ሰላም አለይኩም ጥያቄ ነበርኝ። ተስካር የሚባል ፕሮግራም አላቸው ክርስቲያኖችና ያንን እዛ ፕሮግራም ላይ መገኘት እንዴት ይታያል ይላል። ተስካር የሚባለው ነገር በተለምዶ ለሟች የሚደረግለት ልክኛ ሙስሊሞች ሰደቃ እንደምንለው አይነት እንደዛ አይነት ሐሳቤ ነው። ከመሰረቱ እንደዛ ነው። ምናልባት ሰዎቹ ይህን ነገር ያስተውሉታል በትግበራ ሰዓት ይህን አስበው ነው የሚያደርጉት ወይስ ተለምዶ ሆኗልና እንዴ በሞት አመቱ እንዲሳናረግለት ወይም ደግሞ እንደዚህ በ40 ቀን ሳናረግለት በ80 እንዲ ሳናረግለት የሚባል አይነት ልክ የተለምዷዊ አሰራር በእምነታችን ይሄ ነገር ይደረጋልና ሁሉ ጊዜ የሚል አይነት ሐሳቤ ይዘው የሚመጡ ከሆነ እንዲህ አይነቱ ነገር ላይ መገኘቱ ያው ሰደቃ ለመብላት ነው ተብሎ አይታሰብም። እንደ ሰደቃና ለሟቹ የሚደረግለት አፈር እንዲያቀልለት እንደሚባለው ወይ ደግሞ ኃጢያቱን እንዲመርለት ወይ ደግሞ ቅጣት እንዲቀንስለት እንደሚባለው ነው ያን አስበውን የሚያደርጉት። እኛ ሙስሊሞች ሰደቃ እንደምናረጋው ከተባለ ግን መገኘት አይቻልም እዚህ ቦታ ላይ። አብዛኛው ጊዜ የምናስተውለው እንዲህ አይነት ነገሮች ከተደረጉ በኋላ ሰው በልቶ ሲወጣ አፈሩን ገለባ ያርግለት ምናምን ነፍስ ይማር እያለ ይወጣል። አው ለቅሶ ቤት የመጀመሪያ ቀን አካባቢ እንደሚደረገው እኛ ይሄንን አስበን ማድረግ ከኛ በኩል ስለማይፈቀድ ምናልባት ይሄን ነገር ሳናስበው ዝም ብለን የተለምዶ ስራ ነው 40 ቀን እየጠበቁ ያደርጋሉ አመት እየጠበቁ ያደርጋሉ የሚል አይነት ሐሳቤ ካለ መሄዱና እዛ ቦታ ላይ የተገኝቶ መመለሱ የሚጎዳው ጉዳት የለም። ስለዚህ የሚወስነው እንደው በሐቂቃ ይህ ነገር በሰደቃነት ያዩት ነው እነዚህ ሰዎች ያደረጉት ያለው ነዓም ከተባለ መራቅ ነው ከኛ የሚጠበቀው። ለምን ካፊር እንደማይማር እናውቃለን። ካፊር በሚደረግለት ሰደቃ የሚባል ነገር ወይ ደግሞ ለሱ ብለው አስበው በሚያበሉት ማብላት ምግብ እሱ ኃጢያቱ ይማራል፣ አፈሩ ገለባ ይሆንለታል፣ ቅጣት ይቀንስለታል የመሳሰሉ የሚባሉ ነገሮች እስልምና ላይ ውድቅ ናቸው፣ አይሆኑም። አላሁ ተዓላ ለሙእሚን ነው የሚመራው። ካፊር የሆነ የሞተ ሰው ካለኛ ምንለው ይሄ ሰውዬ ዛሂራን ምናየው ካፊር ነው የሞተው፣ ስለዚህ ምን ነገር አይደርሰውም ነው የምንለው። አንዳንድ ሰዎች እኛ ምን አሳወቀን ካፊር ነው ሞቱን የሚሉ ሰዎች አሉ። ታዲያ ምንድነው የሚባለው? አሁን እኛ ምን አሳወቀን ሙስሊም መሆኑን ብለን ሙስሊም ሊሆን ይችላል ብለን ሄደን እንስገድበት፣ ሶላተል ጂናዛ እንስገድበት ሊሆን ይችላል ብለን አንችልም። ይፈቀዳል አይፈቀድም? ታዲያ ምን እንደሚደረገው? ለምንድነው ካፊር ሙስሊም መቃብር አይቀበርም የሚባለው? ካፊር ሙስሊም መቃብር አይቀበርም ምክንያቱም لانه موقوف على المسلمين لان المقبره موقوفه على المسلمين ሲባል እኛ የልብ ሰንጥቀን አውቀን ነው ካፊር መሆኑን አውቀን ከዛ በኋላ አይቀበርም ያለው ወይስ ሁክም ዛሂር በግልጽ የምናየው ነገር ኢጅራ አድርገን ነው? በግልጽ የምናየው ነው። ይህ ሰውዬ ለም ነራሁ يتشهد لم نره ينطق بالشهادتين يعني ሁለቶቹን ሸሃዳዎች ሲናገር ሰምተን አናውቅም። ሊሞት ሲል ሸሃዳ አልሰማንበት ባለበት ሐል ላይ እንደሞተ ዛሂራን የምናየው እሱ ነው። ስለዚህ ዛሂራን በዚህ ሐል ያየነውን ሰውዬ ይማራል ብለን አናምንም። بينه وبين الله የሆነውን አላህ ያውቃል። እኛ ግን አላህ በሱ አይደለም የሚተሳሰበን በእኛ ባየነው ነው። ልክ ጥሩን በመጥፎ መጥፎን በጥሩ ጥሩን በመጥፎ መገመት መጥፎን በጥሩ እንደመገመት ተቃራኒ ነገሮች ሁለቱም አይቻሉም። ያኒ ሰውየው ሙስሊም ሆኖ እያየ ነው ምን እናውቃለን? በቀርብ ሙናፊቅስ ቢሆንስ ብለን እኮ እኛ ሱኡ ظن ማድረግ አይቻልም። ሊሆን ይችላልና ብለን ባንሰግድበት ይቻላል ማለት እኮ አይቻልም። ፈርድ ነው በሱ ላይ ሶላተል ጂናዛ መስገድ። በተቃራኒው ደግሞ ካፊሩን ሞቶ እያየ ነው እኛ የልቡ ምን አሳወቀን? ምን እናውቃለን? እኛ ባሌለንበት ቦታ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ብሎ ቢሆንስ እስልምናን ተቀብሎ ቢሆንስ ማንንም አይሰማውም እኮ ሙስሊም ነው ብለን
ሙስሊም መቃብር እንቅበረው እንስገድበት ማለት አይቻልም። ደግሞ ለምን ከኛ የሚጠበቀው በዛሂሩ ማስኬድ ስለሆነ ሙስሊምንም በሙስሊምነት ማየት ካፊርንም በካፊርነት ማየት። ስለዚህ እንዲህ አይነቱ ሰው ሞቶ ሰደቃ ይደረግለት ሲባል እኛ ለዓለሁ ምናምን ብለን እኛ አንሄድም። የዛኔ ተካፋይ አንሆንም። እኛ ጋር እምነታችን ኢነል ካፊረ ላ ዩግፈሩ ለሁ ዙኑቡሁ ላ ቱከፈሩ ሰይአቱ ረሕመት ይባል ነገር አያገኝም፣ ቅጣትም አይቀንስለትም፣ ሰደቃም ለሱ አይደረግለትም፣ ሶላተል ጂናዛም አይሰገድበትም። ለምን ሶላተል ጂናዛ ምህረት ልመና ነው። ካፊሩ ካፊር ሙዕሊንም ቢሆን በግልጽ ነሳራ ይሁዲ የመሳሰለው መሳት የሚገዛ ጣዖት አምላኪ የሚሆን ወይም ደግሞ እንደዛም ባይሆን ሙስሊም ነኝ እያለ በሐቂቃ ግን የሙስሊሞችን ኢዕቲቃድ ተቃራኒ የሚያምን የሚሆን ሁክሙ ያው ነው ማለት ነው። ዶክተር እንግዲህ ለዛሬ የነበሩን ጥያቄዎች እነዚህ ናቸው። ኢንሻአላህ ሌሎችን በቀጣይ እናቀርባቸዋለን። ሰጣችሁን ሸሪዓው ምላሽ አሚን ፊኩም መርሐባ። የተከበራችሁና የተወዳችሁ ተመልካቾቻችን እየተከታተላችሁ የነበራችሁት ጠይቁ ፕሮግራማችንን ነው። ከእናንተ የተላኩልን ጥያቄዎች በዚህ መልኩ ለዶክተር ሼክ አቡበከር ሱሌማን አቀርበንላቸው ሸሪዓው ምን ይላል የሚለውን ምላሽ ሰጥተውናል። ይህም ፕሮግራም ወደ እናንተ ይደርስ ዘንድ እኔ ፕሮግራሙን በማዘጋጀት እንዲሁም ከመላው ስቱዲዮ ባለሙያዎች ጋር በመሆን ነበረ ወደ እናንተ ስናደርስ የቆየ ነው። አብራችሁ ስለነበራችሁ ስለተከታተላችሁ እጅግ አድርገን እናመሰግናችኋለን። ቀጣይ ፕሮግራም እስከምንገናኝ ቢኢዝኒላህ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።